ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለ2 ሰዓታት የሚያቆዩትን የተለያዩ ዘገባዎች አካቶ ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። አብራችሁን ስለምትሆኑ መርጣችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ጌታቸው ይግዘውና መታሰቢያ ደረጀ የዛሬውን የዜና ኢትዮጵያ መሰናዶውን እናንተ ያሻገርን እንቀጥላለን። በዜና ኢትዮጵያ ከስቱዲዮ የተሰናዱ ዘገባዎች እንዲሁም ደግሞ ሪፖርተሮቻችን በቀጥታ መረጃዎችን የሚያቀብሉባቸው ምዕራፎችም የተካተቱባቸው ናቸው። አርዕስተ ዜናዎቹን እናስቀድማለን። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው 3 አዋጆችን መርምሮ በሙሉ ድምጽ አጸደቀ። የጎንደር ከተማ የኮሪደር ልማት የከተማውን ገጽታ ከመቀየር ባለፈም ለበርካታዎች የስራ ዕድል የፈጠረ መሆኑ ተገለጸ። ከውጪ ሩሲያና ዩክሬን የጦር እስረኞችን ለመለዋወጥ ተስማሙ የሚሉት የዜና ኢትዮጵያ የ6 ሰዓት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን ከዚህ ከስቱዲዮ ዘገባዎች ባሻገር ቀደም ሲል እንዳልናቸው ሪፖርተሮቻችን ተጨማሪ መረጃዎችን እያጋሩን የሚቆዩበታል። በዚህ መሰረት ሁነቶችን ሲከታተሉ የቆዩ ሪፖርተሮቻችን በቀጥታ መስመር ላይ ገብተዋል። አባዲ ወይናዬ በሕዝብ ተወካዮች ምክር ቤት ነው የሚገኘው። ምክር ቤቱ ዛሬ ባካሄደው መደበኛ ጉባኤው 3 አዋጆችን መርምሮ በሙሉ ድምጽ አጽድቋል። የምክር ቤቱን ውሎ በተመለከተ ተጨማሪ መረጃዎችን ከአባዲ እንጋራለን። በሌላ በኩል ወደ ባህር ዳር ስናቀና ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመር ላይ ነው የሚገኘው። በባህር ዳር እየተከናወኑ የሚገኙ የልማት ስራዎችን ለማጠናከር ማህበረሰቡና ባለሀብቱ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ተጠይቋል። ይህንን ጉዳይ እንመለከታለን። ሳራ ሳህለ ስላሴም በቀጥታ መስመር ላይ የምትገኘው የባህር ዳሩን ጉዳይ ሳንቋጭ በቀጥታ መስመር ላይ ራሄል ፍሬውም በሌላኛው ኮርነር ነው የምትገኘው። ራሄል ፍሬው ከባህር ዳር ተጨማሪ መረጃዎችን የምታጋራን በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር እየተደረገ ያለውን ዝግጅት በተመለከተ ይሆናል ማለት ነው። ሳራ ሳህለ ስላሴ ደግሞ የአካባቢያዊ ምርት የወል ባለቤትነት መብት ማረጋገጥ የሚያስችል ረቂቅ አዋጅን በማዘጋጀት ላይ መሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታውቋል። ይህንን ጉዳይ እንመለከተዋለን። ባልደረባችን ክብራ ፈለቀም ከወላይታ ሶዶ ስቱዲዮአችን በቀጥታ መስመር ላይ ነው የሚገኘው። በስፍራው የተገኘበት ዋነኛው ፍሬ ሀሳብ ደግሞ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በወላይታ ሶዶ ነው። በወላይታ ሶዶ የኢትዮጵያን አይዶል ቆይታ ምን ይመስላል የሚለውን ጉዳይ በተመለከተ ተጨማሪ መረጃዎችን ከክብራ እንወስዳለን። አብራችሁን ቆዩ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት መገረው አለው እንደማለት ማንጎራጎራ ብራቮ። እጅሽን እስቲ ማንቀሳቀስ ለፈገግታሽ አስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። ወደ ቀዳሚው ዘገባ እናልፋለን።
ጠቅላይ ሚኒስትር አብይ አህመድ ከ2011 ዓ.ም ጀምሮ በየዓመቱ የቤት ልማት ፕሮጀክቶችን በሰፊው የክረምት የበጎ ፍቃድ መርሃ ግብር አካል አድርገው ከውነዋል። ከአዋሪ አካባቢ ስኬታማ የመኖሪያ አካባቢ የመለወጥ ስራቸው በመቀጠል መርሃ ግብሩን በመላው ሀገራችን አዲስ በተጀመረው የገጠር ኮሪደር ውጥን አካል አድርገው የዘንድሮውን የበጎ ፍቃድ ስራ በማዕከላዊ ኢትዮጵያ ክልል አስጀምረዋል። ጠቅላይ ሚኒስትሩ ቀጥተኛ ድጋፍ በማዕከላዊ ኢትዮጵያ የሚገኙ የሀላባ፣ የከምባታ፣ የሀዲያና የስልጤ ዞኖች ሞዴል የሆኑ የገጠር ኮሪደር ስራዎች ግንባታም ይከናወንባቸዋል። እነዚህ ቦታዎች በመላው ሀገራችን የገጠሩ ማህበረሰብ የኑሮ ደረጃ የማሻሻል ዓላማም ያነገቡ ስለመሆናቸው ተገልጿል። ወጪ ቆጣቢና የባህል እሴቶችን የጠበቁ በመሆን የሚገነቡት መኖሪያ ቤቶቹ በዘመናዊነትና ባህላዊነት መካከል ሚዛን እንዲጠብቁ ሆነው እየታቀዱ ስለመሆናቸውም ተነግሯል። ከተፈጥሮ ከባቢ ጋር መስማማት፣ ዘላቂና አቅምን ያገናዘቡ ቁሳቁሶችን መጠቀም፣ ከኤሌክትሪክ ኃይል አቅርቦት ውጪ የመስራት አቅም የስራዎቹ መልኮች ስለመሆናቸውም ተነግሯል። የውሃ እጥረት፣ መሰረተ ልማት፣ የእንስሳት የተለየ ማቆያና የባዮጋዝ ማምረት ስርዓት የገጠሩ ኮሪደር የዲዛይን እቅድ አካል ስለመሆናቸውም ጭምር ተገልጿል። በተጨማሪም በዘላቂ የተፈጥሮ ጥበቃ ኃላፊነት የተደገፉ የምግብ ዋስትና ስርዓቶችን በአትክልት ማምረቻ ስፍራዎች ማረጋገጥ የስራው መልክ ይሆናሉ ነው የተባለው። መልእክት አለ። በተከታዩ ተንቀሳቃሽ ምስል ተከታትለን እንመለሳለን። ዘመናትን የተሻገረና የደረጀ የኪነ ህንጻ ጥበብ ባለቤት የሆኑት ቀደምት ኢትዮጵያውያን ሲያሻቸው ከአንድ አለት አሊያም ደግሞ አለቶችን አዋደው ከዘመን የቀደሙ አስደናቂ ህንጻዎችን ለዓለም አበርክተዋል። ሀገሬው በኪነ ህንጻ ጥበቡ በስልጣኔ ስለመቅደሙ ዓለምን ሲያነጋግርና ሲያስደምም ቢኖርም ዛሬ ላይ ከዘመን ርቆ ከስልጣኔ ተቆራርጦ እንደ ጥንቱ በጉስቁልና እየኖረ የተሻለ ነገን ዛሬ እንዲያበጅ ወቅት አበርትቶታል። በየትኛውም የገጠራማ አካባቢዎች ቢጓዙ የሀገሬው ሰው መኖሪያ ከጉስቁልናም ብዛም የራቀ አለመሆን በርካቶች ስለ ገጠር የወል እሳቤን እንዲጋሩ አስገድዷል። ከዓለም የለውጥ ምህዋር ጋር ለመቀራረብ እርምጃዋን እያፈጠነች ያለችው ኢትዮጵያ ባላት አቅም ልክ የዜጎቿን አኗኗር ከዘመን ጋር መቃኘት ግድ የሚላት ጊዜ ላይ ደርሳለች። አንድ መንግስት በሀገር ደረጃ ልማት፣ በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ብልጽግና ማሱ የበዛ እንዲሆን በቤተሰብ ደረጃ የሚነካ መሆን አለበት። ሀገራችን ለእድገት ግስጋሴዋ ስትተጋ የዜጎቿን አኗኗር ከዘመን ጋር እንዲታረቅና በከተማ የተጀመረው ጉዞ ለገጠር ማህበረሰብ እንዲዳረስ በአዲስ እሳቤ የተቃኘ ጉዞ ተጀምሯል። በገጠር የኢትዮጵያ ክፍል የሚኖረው ማህበረሰብም ተፈጥሯዊ አረንጓዴነቱን ሳያጣ ዘመናዊነትን ከጸጋው ጋር እያጣጣመና የህይወት መመሪያው እስኪያደርግ አዲስ እሳቤው አዲስ ምልከታና ሰፊ ርዕይ ሊሰጠው አጠገቡ ደርሷል። የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ ከነበረ የኑሮ ዘዬ ለማሻሻል ሙከራ ያደረግን ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ህይወት መቀየር አለበት። በሁሉም መስክ ተግባራዊ አብነት የሚታይባቸው ሀገራዊ ኢኒሼቲቮች አሁን ላይ ደግሞ በገጠር ኮሪደር ማዕቀፍ ስር ሞዴል የገጠር መንደሮችን በማሳያነት በመገንባት ሁሉን አቀፍ ለውጥ ለማምጣት አዲስ ምዕራፍ ገልጠዋል። በውስን ቦታዎች ተጀምረው በሁሉም የሀገሪቱ አካባቢዎች እንዲሰፉ የሚደረጉት እነዚህ የገጠር መንደሮች
ገጠርና ዘመናዊነት እጅግ የተራራቁ ፈጽሞ የማይቀራረቡ ተደርገው የተሳሉበትን የኖረ እሳቤ የሚፍቁና በሀገራችን የተጀመረውን እሳቤ ሙሉ የሚያደርጉ ይሆናል። ሞዴል አርሶ አደሮች ሻል ያለ ላይፍ መኖር አለባቸው። ከብቶችና አርሶ አደሮች በአንድ ቤት ውስጥ የማይተኙ መሆን አለባቸው። ከብቶች ለብቻ በጓሮ ወይም ሰብሰብ ብለው የሚኖሩበትን አርሶ አደሮች ከብቶቻቸውን እንደ ልጆቻቸው ቢወዱም ከብትና ሰው አብሮ መኖር ስለሌለበት በገጠር ያለውን ኑሮ መቀየር ያስፈልጋል። እነዚህ ሞዴል የገጠር መንደሮች በየአካባቢው ያለ የተፈጥሮ ሀብትን የሚፈልጉ ቀለል ያሉ የግንባታ ግብዓቶችን የሚጠቀሙ የማህበረሰቡን ዘመን የተሻገረ ባህል እንዲሁም የአየር ጠባይን ባገናዘበ መልኩ የሚገነቡ ናቸው። ከሌማት ትሩፋት ከጓሮ አትክልት እንዲያገኙና ኑሯቸውን እንዲያሻሽሉ በአገር አቀፍ ደረጃ የተጀመሩ ኢኒሼቲቮች በእነዚህ ሞዴል የገጠር መንደሮች ቦታ ይኖራቸዋል። አርብቶ አደሩ ከነክብሩ ለራሱም ሆነ ለእንስሳቶቹም በተበጀ መኖሪያ ተገቢ ቦታ አግኝቶ ኑሮውን በደስታ ይመራል። ሞዴል የገጠር መንደሮቹ በቤተሰብ ደረጃ ካላቸው ገጽታ ባሻገር እንደ ማህበረሰብ ጽዱ፣ ጤናማና እጅግ የተዋበ መንደር የሚፈጥሩና የዜጎችን ክብር በልኩ የሚያሳዩ ናቸው። መሰል የገጠር መንደሮች ከህልም እንጀራነት አልፈው በገበታ ለሀገር ወንጪ ፕሮጀክት ላይ ቀደም ብለው ተግባራዊ በመሆናቸው አርሶ አደሩ የተገባ ኑሮ እየመራ ጓዳውንም ደጁንም ሙሉ አድርጎ ታይቷል። ደስታ ምንም ልክ የሌለው ነው። ደስ ብሎኝ ተደስቼ የምኖረው ባለቤትም እንደዛ። እንደውም ትታመም ነበረ መጀመሪያው ላይ። እቺ ቤት ካገኛንና ከገባን በኋላ ሐኪም ቤት አልሄደችም፣ ድናለች። ምንም ችግር የለም። ልጆቼ ክፍል አሉ፣ እዛ ገብቶ ነው የሚያጠኑ። እኔ ወደ ኩሽና ገብቼ ችግር ነገር የለም። በጣም ልዩነት አለው። ኢትዮጵያ እድገቷ ሙሉ እንዲሆን ገጠርን አካታ ለዘመናት የኖረችበትን ገጽታ በማዘመን አዲስ ምዕራፍን ገልጣለች። በርካታ የገጠር ማህበረሰብ ያላትን ኢትዮጵያ የመቀየር ውጥን ከትንሽ ተጀምሮ ትልቅ እስከሚሆን ቀላል የማይባሉ ፈተናዎችን ማለፍ ግድ ይሆናል። በሰለጠነው ዓለም በሰው ቤት ያኗኗር ዘዬ መንግስታት ጣልቃ መግባት የለባቸው። እንደኛ ባሉ ባላደጉ ሀገራት ግን መንግስታት ድርብ ኃላፊነት ስላለባቸው በሃውስሆልድ ሌቭል ኢንተርቪን ካላደረጉ በቀር ያማረ የተዋበ ሀገር መስራትም ማስረከብም አንችልም። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን ከመላው ኢትዮጵያ እየተከታተላችሁ ትገኛላችሁ። ተመልካቾቻችን መግቢያችን ላይ ከኛ ጋር ይቆያሉ ወዳልናቸው ባልደረቦቻችን በቀጥታ መስመራችን ላይ ወደሚገኙት ማለት ነው። አሁን በቀጥታ ወደ እነሱ ነው የምንሻገረው። ዘገባዎቻችን እጃችን ላይ ይገኛሉ። በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎችን ለማጠናከር ማህበረሰቡና ባለሀብቱ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ተጠየቀ። በባህር ዳር ከተማ እየተከናወኑ የሚገኙ ፕሮጀክቶች አፈጻጸም ግምገማና ለፕሮጀክቶች የገቢ ማሰባሰብ ንቅናቄ መድረክ እየተካሄደ ይገኛል። የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በመድረኩ እንደገለጹት በከተማዋ ከሰላም ማስፈን ጎን ለጎን ትልልቅ ፕሮጀክቶች እየተገነቡ ስለመሆናቸው አንስተዋል። ይህንኑ ጉዳይ ይዘን ነው የምንቀጥለው። ተመልካቾቻችን በስፍራው ባልደረባችን ሳሙኤል ወርቃየው ተገኝቷል። ተጨማሪ መረጃዎችን ደግሞ ከሱ ጋር እንጋራለን። ሳሙኤል እንዴት ቆይተሃል? በባህር ዳር ከተማ እየተከናወኑ የሚገኙ ፕሮጀክቶች አፈጻጸም ምን ይመስላል? በመድረኩ ላይ ይህንኑ በተመለከተ የተነሳው ሀሳብ ምንድን ነው? በፕሮጀክቶች ግንባታስ የማህበረሰቡ ተሳትፎ እንዴት ይገለጻል?
አመሰግናለሁ። እንግዲህ በባህር ዳር ከተማ ደረጃ የተለያዩ የልማት ስራዎች እንግዲህ በዚህ በጀት ዓመት እየተከናወኑ ይገኛሉ። ከነዚህ የልማት ስራዎች መካከል የኮሪደር ልማት አንደኛውና ተጠቃሽ ነው። እንግዲህ በባህር ዳር ከተማ ደረጃ ከ22 ኪሎ ሜትር በላይ በኮሪደር ልማት ለማልማት ታቅዶ እየተንቀሳቀሰ ይገኛል። በዚህም በተለይም ደግሞ በመጀመሪያው ምዕራፍ የ3 ኪሎ ሜትር የኮሪደር ልማት ስራ ማጠናቀቂያ ምዕራፍ ላይ ይገኛል ማለት ነው። ቀሪዎቹ ደግሞ በተለያዩ ምዕራፎች የሚጠናቀቁ ይሆናል ማለት ነው። ከዚህ ከኮሪደር ልማት ባሻገርም የተለያዩ የልማት እንቅስቃሴዎችም እየተከናወኑ ይገኛሉ። በዛሬው ዕለትም እንግዲህ በበጀት ዓመቱ የልማት እንቅስቃሴዎች አፈጻጸም ምን ይመስላል፣ የቀጣይ አቅጣጫዎች እንዲሁም ደግሞ በተለይም ደግሞ የኮሪደር ልማቱን ጨምሮ በርካታ ልማቶችን ለማከናወን የማህበረሰቡና ባለሀብቱ የሀብት አሰባሰብ ተሳትፎስ ምን ይመስላል በሚል ዙሪያ የገቢ አሰባሰብ ንቅናቄና አፈጻጸም ግምገማ ነው እየተካሄደ የሚገኘው ማለት ነው። በዚሁ መድረክም ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማውም ተገኝተው ነበር። በተለይም ደግሞ ከተማ አስተዳደሩ ከሰላም ማስከበር ጎን ለጎን በርካታ የልማት ስራዎች እያከናወነ እንደሚገኝ ገልጸዋል ማለት ነው። ከነዚህም መካከል እንግዲህ ቀደም ሲል ያነሷቸው የልማት ኮሪደር ጨምሮ ከተለያዩ ዓመታት የተሻገሩ ያልተጠናቀቁ ፕሮጀክቶችን የማጠናቀቅ ስራዎች እየተሰሩ እንደሚገኙ ገልጸዋል። ለአብነትም በተለይም ደግሞ ከመንገድ እና ከአስፋልት ግንባታ አኳያ ስንመለከት ወደ 17 ኪሎ ሜትር የሚሸፍን መንገድ በዚህ በጀት ዓመት እንደሚጠናቀቅ ገልጸዋል ማለት ነው። ወደ 22 ኪሎ ሜትር የሚሸፍን መንገድ እንግዲህ እንዳጠቃላይ በዚህ በጀት ዓመት በከተማ ደረጃ እየተሰራ ይገኛል ማለት ነው። ከዚህም ውስጥ 17 ኪሎ ሜትር በዚህ በጀት ዓመት ይጠናቀቃል። ቀሪዎችም ደግሞ እንግዲህ በቀጣዩ በጀት ዓመት የማጠናቀቅና ፋይናላይዝ የማድረግ ስራዎች እንደሚሰሩ ገልጸዋል ማለት ነው። በዚህ ረገድ እንግዲህ የማህበረሰቡ ተሳትፎ ከፍተኛ መሆኑን ያነሱት እንግዲህ ከኮሪደር ልማት ስንነሳ በተለይም ደግሞ በኮሪደር ልማት ስራ የሚሳተፉ ባለሀብቶች የሚሳተፉ የንግዱ ማህበረሰብ ጨምሮ በርካታ የከተማዋ ነዋሪዎች በሀብት አሰባሰብ በጉልበትና በአይነትና በተለያዩ ድጋፎችን እያሳዩ እንደሚገኙ ገልጸዋል ማለት ነው። እነዚህ ፕሮጀክቶች ማጠናከር ማለት ዞሮ ዞሮ የማህበረሰቡ ተጠቃሚነት ማረጋገጥ ነው። በዚህም ረገድ በተለይም ፕሮጀክቶች በጊዜያቸው ተጠናቀው ለአገልግሎት ክፍት እንዲሆኑ ማህበረሰቡም ተጠቃሚ እንዲሆኑ የመንግስት በጀት ብቻ በቂ አይደለም። በዚህ ረገድ ታዲያ እነዚህ የማህበረሰብ ክፍሎች ነጋዴዎችና ባለሀብቶች ተሳትፏቸውን ሊያጠናክሩ እንደሚገባ ገልጸዋል። ወደፊትም እንግዲህ በተለይም እነዚህ ፕሮጀክቶች በማጠናከር ሌሎች ፕሮጀክቶችን ደግሞ በከተማ ደረጃ ማለት ነው መሰረተ ልማቶችን ለማስፋፋት ለሚከናወኑ ስራዎች ሁሉ የማህበረሰቡ ድርሻ ከፍተኛ መሆኑን ነው እንግዲህ የገለጹት። እንግዲህ በቀጣይም እነዚህን ፕሮጀክቶች የማጠናቀቅና ቀሪ ስራዎችን የመለየት ስራዎች እንደሚሰሩ ነው የተገለጸው። የኮሪደር ልማቱን የማጠናከርና ሌሎች መሰረተ ልማቶችን የኮንክሪት የአስፋልት መንገድ ፕሮጀክቶችና ሌሎችም ስራዎች እንግዲህ ከማህበረሰቡ ጋር በመናበብ ሌሎች ስራዎችም ተጠናክረው እንደሚቀጥሉ ገልጸዋል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው 3 አዋጆችን መርምሮ በሙሉ ድምፅ አጸደቀ። አንደኛው አዋጅ የደረቅ ቆሻሻ አያያዝና አወጋገድ ላይ ያተኮረ ሲሆን ሌሎቹ በግብርና ዘርፍና በሴቶችና ልጃገረዶች ጤና አጠባበቅ ዙሪያ የተደረጉ የብድር ስምምነቶች ናቸው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አባዲ ወይናዬ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ውለሃል? የአዋጆቹ መጽደቅ 3ቱ አዋጆች ቀደም ሲል ተዘርዝረዋልና ፋይዳቸው ምንድን ነው የሚሆነው? አመሰግናለሁ። እንግዲህ አንተም ቀደም ብለን እንደጠቀስከው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው እንግዲህ 3 ረቂቅ አዋጆችን ነው መርምሮ ያጸደቀው። እነዚህ ረቂቅ አዋጆች አጠቃላይ ኢትዮጵያ በተለያዩ ዘርፎች እያከናወነች ያለው ስራ ይበልጥ ለመደገፍና ለማገዝ የሚያስችሉ ስለመሆናቸው የተገለጸው። እነዚህ ረቂቅ አዋጆች ምንድናቸው ካልን በዋናነት የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ይገኝበታል። ይህ ረቂቅ አዋጅ አጠቃላይ ኢትዮጵያ የደረቅ ቆሻሻ አወጋገድ ስርዓቷን ጤናማ ለማድረግና ዘመናዊ ለማድረግ ለምታደርገው ስራ ከፍተኛ አስተዋጽኦ ይኖረዋል ተብሎ የሚጠበቅ ነው የሚሆነው። እንደሚታወቀው እንግዲህ የተለያዩ ተቋማት በዚህ ላይ በትኩረት እየሰሩ ይገኛሉ። ይህ አዋጅ ደግሞ አጠቃላይ ያለውን ስራ ይበልጥ ጤናማ እንዲሆን በቴክኖሎጂ ዘርፍ የታገዘ እንዲደረግ ለማድረግ ይህ ረቂቅ አዋጅ ከፍተኛ አስተዋጽኦ አለው። ከዛ ባሻገርም ደግሞ እንግዲህ አጠቃላይ ዜጎች ጤናማ በሆነ አካባቢ የመኖር መብታቸው ተጠብቆ እንዲሰሩ ለማስቻል ረቂቅ አዋጅ የራሱ የሆነ ፋይዳ አለው። እንዲሁም ደግሞ የተለያዩ ተቋማት እንደሚታወቀው አጠቃላይ ገቢ ምንጭ እያደረጉ ይገኛሉ። ደረቅ ቆሻሻ በአግባቡ ከተያዘ የኢኮኖሚ አንኳር መሆን ይችላል። ስለዚህ አጠቃላይ በርካታ የኢኮኖሚ አውድ እንዲሆንና ከዛ ባሻገርም ደግሞ ለዜጎች የሚፈጠረውን የስራ ዕድል ለማጠናከር ይህ ረቂቅ አዋጅ የራሱ የሆነ ከፍተኛ አስተዋጽኦ እንዳለው የተጠቀሰው ማለት ነው። የህዝብ ተወካዮች ምክር ቤት አባላትም ጥያቄዎችን አንስተዋል። ካነሷቸው ጥያቄዎች መካከል ምንድናቸው ካልን አጠቃላይ ይህ ረቂቅ አዋጅ ተግባራዊ እንዲሆን የሚደረገው ጥረት ምን ይመስላል፣ ከዛ ባሻገርም ደግሞ ያለ ቁጥጥርና ፍትሐዊነትስ ለማሰራጨት ምን ታሳቢ ተደርጓል የሚል ጥያቄዎች ተነስተዋል። እንግዲህ አጠቃላይ ምክር ቤቱ በዚህ ላይ ትኩረት አድርጎ እንደሚሰራ የተገለጸ። በተለይም ደግሞ አጠቃላይ ዘመናዊ የሆኑ መሰረተ ልማቶች እንዲገነቡ በተለይም ደግሞ ቆሻሻ በአግባቡ እንዲወገድና በአግባቡ እንዲከማች የሚደረገውን ስራ ለማጠናከር የሚደረገው
ስራ ከፍተኛ ትኩረት እንደሚደረግበት የተገለጸው። በሁለተኛ ደረጃ የጸደቀው አዋጅ ምንድነው ካልን ደግሞ በኢትዮጵያና በአረብ ባንክ መካከል ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ ውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች የስራ ዕድል ፈጠራና ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት መርምሮ ማጽደቅ ነው። ይህ የብድር ስምምነት አጠቃላይ የ49.5 ሚሊዮን ዶላር የብድር ስምምነት ነው። ይህ የብድር ስምምነት አጠቃላይ በግብርናው ዘርፍ ያለውን እንቅስቃሴ ይበልጥ ለማጠናከርና ከዛ ባሻገርም ደግሞ በመስኖ ፕሮጀክቶች ላይ የሚደረገው እንቅስቃሴ ለመደገፍ የራሱ የሆነ አስተዋጽኦ ይኖራል ተብሎ የሚጠበቅ ነው የሚሆነው። ከዛ ባሻገርም ደግሞ እንግዲህ የግብርና ዘርፉና የኢንዱስትሪ ዘርፉን ለማቀናጀትና ለማስተሳሰር የሚደረገው ስራ ይህ የብድር ስምምነት ከፍተኛ አስተዋጽኦ እንዳለው ተጠቅሷል። እንግዲህ ይህ የብድር ስምምነት በ5 ዓመት የችሮታ ጊዜና በ20 ዓመት ውስጥ ተከፍሎ የሚያልቅ መሆኑ የተገለጸው። በሶስተኛ ደረጃ የጸደቀው ረቂቅ አዋጅ ምንድነው ካልን ደግሞ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለሴቶችና ለልጃገረድ ጤና የተቀናጀ እንዲሁም ደግሞ ጠንካራና በፈጠራ ቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን ስራ ለመደገፍ የቀረበ ረቂቅ አዋጅ ነው። ይህ ረቂቅ አዋጅ አጠቃላይ በጤናው ዘርፍ ያለውን አሰራር ጤናማና የተሻለ ለማድረግ በሚደረገው ስራ ውስጥ ይህ ረቂቅ አዋጅ የራሱ የሆነ ከፍተኛ አስተዋጽኦ እንደሚኖረው የተገለጸው ማለት ነው። የ45.1 ሚሊዮን ዶላር የብድር ስምምነት ነው። ይህ የብድር ስምምነት እንደሚታወቀው እንግዲህ አጠቃላይ በጤናው ዘርፍ ያለውን በተለይም ደግሞ የሴቶችን ንጽህና አያያዝና አጠባበቅ የተሻለ ለማድረግ ከፍተኛ አስተዋጽኦ ይኖራል ተብሎ የሚጠበቅ ነው የሚሆነው። ከዛ ባሻገርም ደግሞ በ6 ዓመት የችሮታ ጊዜና በ38 ዓመት ውስጥ ተከፍሎ የሚያልቅ የብድር ስምምነት መሆኑ የተገለጸው። አጠቃላይ የምክር ቤቱ አባላት ይህ ሶስቱም ረቂቅ አዋጅ ለኢትዮጵያ ከፍተኛ አስተዋጽኦ እንዳለ ጠቅሰው በሙሉ ድምጽ በዛሬው ዕለት አጽድቀውታል። አባዲ ወይናይ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾቻችን። የኢትዮጵያን አይዶል ጉዞ ጥበብን ፍለጋ በኢትዮጵያ የተለያዩ ከተሞች እየተጓጓዘ ጥበበኞችን መፈለጉን ቀጥሏል። አሁን ደግሞ ወላይታ ሶዶ ከተማ ላይ ተገኝቷል። በዛ ያለው አጠቃላይ እንቅስቃሴ ምን ይመስላል በሚለው ጉዳይ ላይ ደግሞ ቆይታ እናደርጋለን። ባልደረባችን ክብራ ፈለቀ ከዚሁ ቡድን ጋር አብሮ ተጉዟል። አሁን ደግሞ ወላይታ ሶዶ የኢቢሲ ስቱዲዮ ነው የሚገኘው። የኢትዮጵያን አይዶል ጉዞ ጥበብን ፍለጋ አጠቃላይ ያለበት ሁኔታ ምን ይመስላል በሚለው ላይ ከሱ ጋር ቆይታ እናደርጋለን። ክብራ እንዴት ውለሃል? የኢትዮጵያን አይዶል ጉዞ ጥበብን ፍለጋ ወላይታ ሶዶ ላይ እንዴት እየተከናወነ ነው? አመሰግናለሁኝ ባልደረቦቼ። እንግዲህ የኢትዮጵያን አይዶል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ሁሉም የሀገራችን ክፍሎች በመንቀሳቀስ ላይ ይገኛል። ከ15 ከተሞች በላይ እንቅስቃሴውን አድርጎ አሁን ደግሞ መዳረሻውን በውቧ ወላይታ ሶዶ ላይ አድርጓል። የኢትዮጵያን አይዶል እንግዲህ የተደበቁ ጥበበኞችን በመፈለግ ላይ ይገኛል። ወላይታ ሶዶ እንደሚታወቀው ደግሞ የጥበበኞች መንደር ወይም መገኛ እንደሆነች ይታወቃል። ወንድማማቾቹን አቀናባሪዎች ካሙዙ ካሳና ጊልዶ ካሳን እንዲሁ መጥቀስ ይቻላል። በድምጸ ጎርናናነቱ የምናውቀው ደግሞ ዘውዱ በቀለም የዚሁ የወላይታ ሶዶ የጥበብ ፈርጥ እንደሆነ እናነሳለን እና አለማየሁ ዛሳንም እንዲሁ በጥበብ ዘርፍ ማንሳት እንችላለን እና የኢትዮጵያን አይዶል እንግዲህ በነበረው አቀባበል ላይም የሀገር ሽማግሌዎች ተገኝተዋል። እርጥብ ሳር ይዘው ነው የኢትዮጵያን አይዶል ጉዞ ጥበብን ፍለጋ ዳኞችና ልኡካን ቡድንን አቀባበል ያደረጉት። የኢትዮጵያን አይዶል እንግዲህ ከዚህ ቀደም በነበረው ቆይታ አርባ ምንጭ ላይ የተሳካ ስራን ሰርቶ ነው ወደዚህ ወደ ወላይታ ሶዶ የመጣው። ወላይታ ሶዶም ሲደርስ እንግዲህ አቶ ወንድሙ ደረጀ የወላይታ ዞን አስተዳደር ጽህፈት ቤት ኃላፊ፣ አቶ ምህረቱ ሳሙኤል የዞኑ ባህል ቱሪዝም መምሪያ፣ ወይዘሮ ጸጋ ፋንቱ የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያና ሌሎች ጥሪ የተደረገላቸው ናቸው። እንግዲህ ለኢትዮጵያን አይዶል ጉዞ ጥበብን ፍለጋ አቀባበል ያደረጉት። በዚህ በሚኖረው ቆይታም ወላይታ ሶዶ በሚኖረው ቆይታ ከ400 በላይ ጥበበኞች በዚህ በኢትዮጵያን አይዶል የጥበብ ውድድር ላይ ይሳተፋሉ ተብለው ይጠበቃል። ውድድሩ ከዛሬ ከ8 ሰዓት ጀምሮ አበበ ዘለቀ ኢንተርናሽናል ሆቴል ይደረጋል ማለት ነው። የኢትዮጵያን አይዶል እንግዲህ የተደበቁ ጥበበኞችን በመፈለግ ላይ ይገኛል። ቀጣይ መዳረሻዎቹንም እንግዲህ ወልቂጤ ከተማን አስቧል። ከዛ ቦንጋ፣ ጅማ፣ ሁሉም የሀገራችን ከተሞች ላይ ይደርሳል ብለን ተስፋ እናደርጋለን። የተደበቁ ጥበበኞችን በመፈለግ ላይ የሚገኘው ቀዳሚ የሆነው እንግዲህ የኢትዮጵያ ቴሌቪዥን እንዲሁ የጥበብ ውድድሮችን ሲጀምርም አንጋፋ ነበርና ይህንንም በማስቀጠል ዛሬም እዚህ እንደደረሰ ነው የሚነገረው። የነበረን ቆይታ እንግዲህ ቆንጆ ነው። በቀጣዩ ከተሞችም ስንደርስ እንዲሁ ጥበበኞችን በመፈለግ እንቀጥላለን ማለት ነው። መልካም፣ እናመሰግናለን ክብራ። መልካም ጊዜ። አሁን ደግሞ ቀጥታ ወደ ባህር ዳር እንመለሳለን። በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር 1.6 ቢሊዮን ችግኞች መዘጋጀታቸውን
የክልሉ ግብርና ቢሮ አስታውቋል። በክልሉ ከ69 ሺህ በላይ በሆኑ ችግኝ ጣቢያዎች ዝግጅት እየተከናወኑ መሆኑን የገለጸው ቢሮ በበጀት ዓመቱ የችግኝ ማፍላት ቅድመ ዝግጅት እስካሁን 1.6 ቢሊዮን ችግኝ ለተከላ መዘጋጀቱን ጭምር ገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የምታጋራን ባልደረባችን ራሄል ፍሬው ከኢቢሲ ባህር ዳር ስቱዲዮ በቀጥታ መስመር ላይ ነው የምትገኘው። ራሄል እንደምንለሻል። ለዘንድሮ አረንጓዴ አሻራ ዝግጅት በተለይ የችግኝ ጣቢያዎች አጠቃላይ የዝግጅት አቅም እንዴት ይገለጻል? አመሰግናለሁ። በአማራ ክልል ባለፈው ዓመት 2015-16-17 በጀት ዓመት ወይም የምርት ዘመን እንግዲህ አረንጓዴ አሻራ ስራ በስፋት የተከናወነበት ዓመት ነው የነበረው። በመደበኛው የአረንጓዴ አሻራ መርሃ ግብር በአንድ ቀን ተከላ እንዲሁም ደግሞ በተለይ ተፈጥሮ ሀብት ጥበቃ ስራ በተከናወነባቸው አካባቢዎች በስፋት የአረንጓዴ ልማት ስራ ተከናውኗል። ዘንድሮም ይህንኑ ልምድ እንግዲህ በመውሰድ ማለት ነው ለዘንድሮ የአረንጓዴ አሻራ መርሃ ግብር ዝግጅቶች እየተደረጉ ነው የሚገኙት። እንግዲህ በዋናነት የተፈጥሮ ሀብት ስራ የተሰራባቸው ዘንድሮ ማለት ነው የተሰራባቸውን አካባቢዎች በበቂ የችግኝ አቅርቦት መሸፈን ብሎም ደግሞ የአትክልትና ፍራፍሬ ችግኞችን በማቅረብ የህብረተሰቡን ኢኮኖሚ ተጠቃሚነት ማሳደግ የሚያስችሉ ችግኞችን ማፍላት ተችሏል ማለት ነው። እንግዲህ በአማራ ክልል የአረንጓዴ አሻራ መርሃ ግብርን ብቻ ሳይሆን አጠቃላይ የዝግጅት መርሃ ግብሩ እስከ ግንቦት 30 የሚቆይ ነው። የችግኝ ዝግጅቱ ካለው የጂኦግራፊ አቀማመጡና ተፈጥሯዊ ሁኔታው አንጻር ማለት ነው። በመሆኑም በዚህ ወቅት እንግዲህ ግንቦት ማገባደጃ ላይ እንደመገናኘታችን የችግኝ ዝግጅቱ እየተጠናቀቀ ነው ማለት ይቻላል። እንደ ክልሉ የግብርና ቢሮ መረጃ በዘንድሮ ለአረንጓዴ አሻራ ታላሚ ያደረገ 1.6 ቢሊዮን ችግኝ ለማዘጋጀት ታቅዶ ነበረ። ይህንንም ማሳካት መቻሉ ነው እየተገለጸ ያለው። በተለይም ደግሞ እስከ ባለፈው ሳምንት ድረስ 1.5 ቢሊዮን ችግኞች ተዘጋጅተው ነው የነበረው። በዚህ ሳምንት በዚህ 15 ቀን ውስጥ ደግሞ እንግዲህ እቅዱን ማሳካት እየተቻለ ስለመሆኑ ተገልጿል። በተለይ ይህንን አቅም ደግሞ የፈጠሩትና ይህንን ኃላፊነት የሚሸከሙት የችግኝ ጣቢያዎች ናቸው። እነዚህ የችግኝ ጣቢያዎች በክልሉ 69 ሺህ ያህል ናቸው። በመንግስትና በግለሰቦች ጭምር ማለት ነው። የችግኝ ጣቢያዎች ተዘጋጅተው ይህንን መርሃ ግብር ማሳካት በሚያስችል መልኩ በተለይ ደግሞ እንደ ሀገር የተሰጠውን ትኩረት ማሳካት በሚያስችል መልኩ በቂ ዝግጅቶች አድርገዋል። በርካቶች ችግኞችን በማፍላት በተለይ ደግሞ አትክልትና ፍራፍሬዎች ውጤታማ የሆኑ ዘሮችን በማዳቀል በኩል ተሞክሮ እየተገኘበት ስለመሆኑ ነው የክልሉ ግብርና ቢሮ መረጃ የሚያመለክተው። እንግዲህ እነዚህ መካከል አንዱ ምዕራብ ጎጃም በስፋት እየሰራ የሚገኝ ነው። ምዕራብ ጎጃምና ሌሎች አካባቢዎች አሉ። ሌሎች መረጃዎችን ይዤ እመለሳለሁ። ለአሁን ያለኝ መረጃ ይኸው ነው። ራሄል ላደረስሽ መረጃ ከልብ እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾቻችን። በትንታኔ ወደ ያዝነው የሀገር ውስጥ ዘገባችን እናልፋለን። የጎንደር ከተማ ልማት ከጊዜ ወደ ጊዜ ያደገ መምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢ የመጡ ጎብኚዎች ገለጹ። የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈ ለበርካቶች የስራ ዕድልን ፈጥሯል። ወይንሸት ደጀኔ። የጎንደር ከተማ የመጀመሪያው ምዕራፍ የኮሪደር ልማት ስራ አይንገላጭ የሆነና ለአሁን ዘመን ትውልድ ደግሞ አሻራ እንዲያሳርፍ እድል የሰጠ ነው። የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈም ለበርካቶች የስራ ዕድልን ፈጥሯል። ፍጹም ሰላማዊ የሆነችው ጎንደር ከተማ እንደ ወትሮ ሁሉ እንግዶቿን እያስተናገደች ትገኛለች። እውነት ለመናገር ፍጹም እንግዳ ተቀባይ ነው። እንደ አማራ ክልል ሰው ሚዲያ ላይ የሚሰራጨው ወሬና ፌስቡክ ላይ የሚሰራጨው ወሬና ሆነን ያገኘነው አንድ አይደለም። እስቲል እስካሁን ድረስ እንደ ቤታችን ነው ስንንቀሳቀስ የነበረው። ወደ አማራ ክልል ከመጣን ዛሬ 5ኛ ቀናችን ነው። ላሊበላ ወደ ሸዋሮቢት ምናምን ጎብኝተናል። ብዙ ከተሞችን ደርሰናል። አብዛኛውን ጊዜያችንን ያሳለፍነው ላሊበላ ነው። ላሊበላ ላይ ያሉት ቅርሶችን በጣም አይተናል። ደስ የሚሉ ነገሮች ናቸው። ከአንድ ድንጋይ የተፈለፈሉ ነገሮች በጣም ደስ የሚሉ ነገሮች ነው። ኢቭን እዚህም ያገኘነው ነገር በጣም ደስ የሚል ነው። ብቻ በስልክ ከምናየውና ቲክቶክ ላይ ምናምን ከምንመለከታቸው ነገሮች ጋር ተቃራኒ ነው። የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ መምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢ የመጡ ጎብኚዎች ይናገራሉ። ፊት ስንሰማው ከነበረው የባሰ ሞር አሳምሯታል። ኮሪደር ልማቱ ሙዚየሙንም ጎብኝተናል። እንትኑንም አጼ ቴዎድሮስንም ሐውልት እንደዚህ ያልነበረ ተስተካክሎ ነው ያገኘነው። ሚዲያ ላይ እናያለን፣ ግን እንደዚህ አምሮበት አላየንም። ጎንደር ፍጹም ልዩ ሆና ነው ያገኘናት። በጣም ነው የሚያምረው። ተቀይሯል። ፒያሳ አካባቢ ይሄ ያኛው ሳይድ እንዳለ ሙሉ ተቀይሯል። በጣም ደስ ነው የሚል። በ5 ዓመት ብዙ ለውጥ አይቻለሁ። በጣም ነው የሚያምረው።
በዚህ ቀጥሉበት። ተመልካቾቻችን በሰላምና ጸጥታ የምትታወቀው ጎንደር ከተማ ላይ የነበረን የኮሪደር ልማት ቅኝት ይህን ይመስል ነበረ። ሁለተኛው ምዕራፍ በጎንደር ከተማ የኮሪደር ልማት ስራዎች እየተከናወኑ ይገኛሉ። ለኢቲቪ ዘገባ ወይንሸት ደጀኔ ነኝ ከጎንደር። ከውጭ የመረጃ ምንጭ ወዳገኘናቸው አጫጭር ዘገባዎች እናልፋለን። ሩሲያና ዩክሬን የጦር እስረኞችን ለመለዋወጥ ተስማሙ። ሁለቱ ሀገራት በቱርኳ ኢስታንቡል በተወካዮቻቸው በኩል ባደረጉት ውይይት ነው ከዚህ ስምምነት ላይ የደረሱት። ከሁለቱም ወገኖች ከሚለቀቁ የጦር ምርኮኞች በተጨማሪ በጦርነቱ የሞቱ 6000 ወታደሮች አስክሬንም ይለዋወጣሉ ተብሏል። አልጀዚራ ተደራዳሪዎችን ጠቅሶ እንደዘገበው በስምምነቱ መሰረት ሩሲያና ዩክሬን በጦርነቱ ወቅት ክፉኛ የተጎዱ ሁሉንም ወታደሮችና ከ25 ዓመት በታች የሆኑ ተዋጊዎችን ይለዋወጣሉ ተብሏል። የኢስታንቡሉ ንግግር ሁለቱ ሀገራት ከአንድ ወር ባነሰ ጊዜ ውስጥ ለሁለት ጊዜ የተገናኙበትም ሆኗል። ሁለቱ ሀገራት የጦር እስረኞችን ለመለዋወጥ ይስማሙ እንጂ ስለ ተኩስ አቁም የሚደረገውን ንግግር ግን እክል ገጥሞታል ተብሏል። ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱላት ጠየቀች። ለአምስት ዙሮች ያክል በኢራን የኒውክሌር መርሃ ግብር ዙሪያ ንግግር ላይ ያሉት አሜሪካና ኢራን መተማመን ያልታየበት ድርድርን እያደረጉ ስለመሆኑ ተገልጿል። አሜሪካ የኢራንን ፍላጎት የሚያሟላና ተቀባይነት ያለው ያለችውን ሰነድ ለኢራን ልካለች። ኢራን በበኩሏ አሜሪካ ያዘጋጀችውን ሰነድ ግልጽነት የጎደለው እንደ መነሻ እንኳን ሆኖ የማያገለግል ስትልም ነቅፋለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋ ኢራን ማዕቀቧን እንዴትና በምን መንገድ መነሳት እንዳለበት ማወቅ አለባትም ሲሉ ተናግረዋል።